መጀመሪያ ላይ የምንጠቀመው ሚክሰር ነው መቀላቀያ ማለት ነው እዛ ጋር ነው ሳሙናችን ሙሉ ኳሊቲው ማተር የሚያደርገው ምን ያህል ነው ዋጋው ይሄ ከ10 በላይ ወይም ከዛ በላይ ሳሙናዎችን ማምረት ይችላል ከፈለጉ የልብስ የገላ ከፈለጉ ደግሞ ሻወር ጄል ሻምፖ ኮንዲሽነር ይያለ ከ10 በላይ ኬሚካሎችን ሚክስ የሚያደርግልን ማሽን ይሄኛው ነው ዱቄት ሳሙና ለማምረት ሞስትሊ የምንጠቀመው ሁለት ማሽነሪዎችን ሰላም የተወደዳችሁና የተከበራችሁ የቢዝነስ ተራ ሚዲያ ተከታታዮች እንዴት ሰንብታችኋል በያላችሁበት ቀናችሁ መልካም እንዲሆንላችሁ እየተመኘን ከዚህ ቀደም ከቤት ሆናችሁ በነገርናችሁ ፎርሙላ መሰረት ያለምንም ማሽነሪ እንዴት ደረቅ የልብስ ሳሙናን ማምረት እንደምትችሉ አሳይተናችሁ ነበር ነገር ግን ብዙዎቻችሁ በጠየቃችሁኝ መሰረት በዚህ ቢዝነስ ላይ ተለቅ ያለ ስራ መስራት ስለምንፈልግ የደረቅና የፈሳሽ ሳሙና ማሽነሪዎችን ዋጋቸው ምን እንደሚመስል አቅርብልን ባላችሁኝ መሰረት ማሽነሪዎቹ ወቅታው ገበያቸው ምን ይመስላል ከሚለው በተጨማሪ ለእያንዳንዱ ግብአት ምን ያህል ማሽነሪዎች እንደሚያስፈልጋችሁ ወደ እናንተ የማደርስ ይሆናል አሁንም ቢዝነስ ተራ ሚዲያን ላይክ ሼር ሰብስክራይብ በማድረግ ከዝግጅታችን ፍጻሜ አብራችሁን ቆዩ እንላለን መልካም ቆይታ መጀመሪያ ስምን አስተዋውቅልኝ ከዛ ደግሞ የማሽኖቹ ጥራት ምን ይመስላል በቀን ምን ያህል ያመርታል የሚለው ለተመልካች ገለጻ ስሜ አዶና ይባላል የአንቴና ማኒፋክቸሪንግ ሴልስ እና ማርኬቲንግ ክፍል ውስጥ ነው የምሰራው ደረቅ ሳሙና ላይ ደግሞ እንደ ደንበኛው ፍላጎት በሲንግል ፌዝም በስሪ ፌዝም የሚሰሩ ማሽነሪዎች አሉ ከዛ ደግሞ በስቴንለስም በሚልድ ስቲልም በሁለቱም አማካኝነት እንሰራለን መጀመሪያ ሳሙና ስንሰራ የመጀመሪያው ማሽን የሚያስፈልገን የትኛው ነው መጀመሪያ ላይ የምንጠቀመው ሚክሰር ነው መቀላቀያ ማለት ነው እዛ ጋር ነው ሳሙናችን ሙሉ ኳሊቲው ማተር የሚያደርገው የምንጠቀመው ሬሽዮ የምንጠቀመው ኬሚካል ነው ሌሎቹ ማሽነሪዎች የሰጣቸውን ግብአት ነው መልሰው የሚሰጡ መጀመሪያ የምንጠቀመው ሚክሰር ነው ሚክሰራችን እስከ 50 ኬጂ ሚክስ የማድረግ አቅም አለው ወደ ትላልቆቹ ማሽነሪዎች ላይ ደግሞ 250 ኬጂዎችን እንጠቀማለን ይሄንን እጃችን ላይ ያለው ማሽነሪ በአንድ ጊዜ ምን ያህል ኪሎግራም ነው የሚያቦካለን ይሄ አሁን የምታየው ሚልድ ስቲል ነው 50 ኬጂ በአንድ ሚክስ የማድረግ አቅም አለው የራሱ ሻተር አለው ሻተሩን በመክፈት ያሉትን ግብአቶች በማውጣት ወደ ቀጣዩ ማሽን እንዲሄድ እናደርገዋለን ሳይዛቸው በትዕዛዝ ነው የምትሰሯቸው ወይስ እንደዚህ ስታንዳርድ ናቸው እኛ በ3 ሜትር ነው የምንሰራው ስታንዳርድ የሆነ ሞዴሎች አሉ እንደ ሞዴል 1 ሞዴል 2 እያለ 50 ኬጂ ትንሹ ነው ከዛ በኋላ ማሳደግ ይችላል ለደንበኛው ያው ሞስትሊ ማሽነሪዎች መናበብ ስላለባቸው ትንሽ ሚክሰር እየተጠቀምን ትላልቆች ብሎደር ወይም ሞተር ሳይዞች ተጠቀምን መናበብ ስለማይችል የኛ 50 ኬጂ ካውስ ከምን የተሰራ ነው ይሄን ብረት ነው ወይስ ስቴንለስ እንትን ነው ይሄኛው የምታየው በብረት ነው የሚሰራው ደንበኛው ብረት ይሆንልኝ ስላለ ግን እንደ ደንበኞቹ ፍላጎት በሚልድም በስቴንለስም ስቲል እንሰራዋለን የትኛው ነው የተሻለው የተሻለውማ ስቴንለስ ነው የምትጠቀሙት ኬሚካል ነው አሲድ አለው ቤዝ አለው ብረት ሊበሩ የሚችሉ ኬሚካሎች ስለሆኑ ይሄኛው ሚልድ ስቲል ነው ግን ሞስትሊኛ ፕሪፈር የምናደርገው ስቴንለስ ነው ትላልቆቹ ማሽነሪዎች ላይ የምንጠቀመው ስቴንለስ ነው ምን ያህል ነው ዋጋው ይሄ አሁን የምታዩት ሙሉ ሴቱ 470 ሺህ ብር የራሱ መቀላቀያ ሚክሰር አለ ከዛ ፕሎደር የሚለርም ስራ አብሮ የሚሰራ ከዛ ደግሞ ማኑዋል ከተርም አለ ሙሉ ፓኬጅ ነው 470 ሺህ ወይስ እቺ ማሽን ብቻ ነች ሙሉ ፓኬጅ ኦኬ አንድ ደረቅ ልብስ ሳሙና መስሪያ የሚሆን ማሽን ሙሉ ፓኬጁ 470 ሺህ ማለት ነው ኦኬ እዚህ ላይ ሚክስ ከተደረገ በኋላ ወደ ቀጣይ ማሽን ወዴት ነው የምንሄደው ከዛ በኋላ ወደ ሚለር ነው የምንሄደው ወይም መዳመጫ ሞልድ ላይ ነው የምናስገባው የ470 ሺህ ብሩ መዳመጫ ሞልዳችን የምንለው እቺኛዋ ናት ወይም ሲፍ ሲስተም የሚባለው እንደ ፓስታ ያረገ ሳሙናችንን የሚዳምጥልን ማሽነሪ ውስጥ ነው የምናስገባው ብሎደራችን እየገፋው በሲፍ ሲስተም አካይነት አንድ ስቴፕ እንዳምጠዋለን ማለት ነው ከዛ ወደ ኔክስት ስቴፕ ይደረጋል ማለት ነው እዛው ራሱ ማሽን ላይ እዛ ከገባ በኋላ ምን አይነት ኳሊቲ ጭማሪያ ነው ይኖራል ሳሙናችን ላይ አሁን የልብስና የገላ ሳሙና ስንሰራ በባህሪው የልብስና የገላ ለስላሳ ነው ያንን ለስላሴ እንዲይዝልን መዳመጥ አለበት ሳሙናው ሚክሰር ጋር የምናወጣው ፕሮዳክት አንኳር የሚባሉ ናቸው ኑድልስን በባህሪው አንኳር የምንለው ነው ዶሎሜት ምናምን እንጠቀማቸው እዛ ጋር አንኳር ሆኖ ነው ግን ሚክሰርም የራሱ የሆነ የመዳመጥ የሚሰጠን አድቫንቴጅ አለ እያሸ ስለሚያወጣል ሶስተኛ ማሽንስ የትኛው ነው የሚያስፈልገን ሶስተኛው የ470 ላይ ራሱ ማሽን ሆኖ እዚህ ጋር በመናየው ሞልድ እንገጥምለታለን ሞልድ የገላ ስንሰጠው የገላ ይሰራልናል የልብስ ሲሰጠው የልብስ ሞልድ ይሰራልናል አጃክስ ሲሆን ደግሞ እንደዚህ እንደምታየው የአጃክስ ሞልድ ስንሰጠው አጃክስ ሞልድ ቅርጽ እያስያዘ ይሰጠናል ማለት ነው እነዚህ ሞልዶች በደንበኛው ፍላጎት ነው የሚሰሩት ወይም የሚሰጠን ግራም መሰረት ነው የምንሰራው ሬሾ ላይም እነሱን እያየን ነው ሬሾ መሰጣችሁ
ሶ እንደዚህ አይነት ሂተር እነዚህን በመንቀል ሞልድ በመቀየር ወይም ቅድም ሲፍ ሲስተሙ እንደምንሰካው ይሄኛውንም ሞልድ እየቀያየርን ነው። ያው ቅድምም የልብስ የገላ ማሽን ወይም የደረቅ ሳሙና ማምረቻ ማሽነሪዎችን አይተናል። አሁን ደግሞ ወደ ፈሳሾቹ እንምጣ። የፈሳሽ ሳሙና ለመስራት ዋናነት የሚያስፈልጋችሁ ሚክሰር ነው። ሶ ሚክሰር ማሽን ከትንሽ ጀምሮ እስከ ትልቅ ድረስ ይሰራል። ሚኒመም የምንሰራው 300 ሊትር በአንድ ጊዜ መስራት አቅም ያለው፣ ከዛ ከፍ ሲል 500፣ 1000፣ 2000 እያለ እያደገ ይሄዳል። ይሄ አሁን የምታዩት 500 ሊትር በአንድ ሚክስ የማድረግ አቅም ያለው ነው። የራሱ ኮንትሮሊንግ ቦርድ እና ስቴንለስ ሻፍትን ያካተተ ነው። አንድ ጊዜ እስከ 500 ሊትር መስራት አቅም ያለው፣ እንደ ደንበኛው ቅልጥፍና ወይም እንደ አሰራር መጠን ደግሞ እያሰፋው መሄድ የሚችል ነው። ማሽን የኮንትሮል ሲስተም አለው ብለኛልና ያ ኮንትሮል ሲስተሙ ምንድነው የሚያደርገው እዚህ ማሽን ላይ? ኮንትሮል ሲስተም የምንጠቀምበት ምክንያት ድንገት እንኳን የኤሌክትሪክ መዛባት ቢያጋጥመን ያ ሞተራችን እንዳይቃጠል የሚያደርግልን ኮንትሮሊንግ ሲስተም ነው። በሲንግል ፌዝ ነው በስር ፌዝ ነው የሚሰራው? የፈሳሽ ሳሙና ማምረቻዎቻችን ሞስትሊ በሲንግል ፌዝ የመስራት አቅም ያላቸው ናቸው። በእነዚህ ማሽነሪዎች ደግሞ ከ10 በላይ ወይም ከዛ በላይ ሳሙናዎችን ማምረት ይችላል። ከፈለጉ የልብስ የገላ፣ ከፈለጉ ደግሞ ሻወር ጄል፣ ሻምፖ፣ ኮንዲሽነር እያለ ከ10 በላይ ኬሚካሎችን ሚክስ የሚያደርግልን ማሽን ይሄኛው ነው። ፓኬጅ የት ማግኘት ይችላሉ? ፓኬጂንግ ላይ 1 ሊትር፣ ግማሽ ሊትር፣ 5 ሊትር የሚሉትን ነገሮች በ3 ካይንድ ኦፍ ሜትድ ወይም ታጥ ወይም ተመለሰክ ሊሆን ይችላል። እንደ አዲስ በራሳቸው ዲዛይን እንዲሰራላቸው የሚፈልግ ሞልድ ሊሆን ይችላል። እነዚህ ነገሮች ሰርተን ለነሱ እናስረክባለን። ዋጋ ምን ያህል ነው? ይሄ 150 ሺህ ብር ነው። የራሱ ኮንትሮሊንግ ቦርድ እና ስቴንለስ ሻፍት ወይም እዚህ ውስጥ ያለችው ሻፍት በስቴንለስ በማይዝግ ብረት የተሰራቸው ነው። 150 ሺህ ብር ነው። እዚህ ጋር ሻፍቷ ጥርስ አላት። ያንን ጥርስ ከፍ አድርገን ከዛ ትዊስት በማድረግ ነው ይወጣል። ከዛ ሮቷችን የሚታጠብ ከሆነ ሙሉ በሙሉ ከነ ሮቶ ማውጣት እንችላለን ማለት ነው። እንዲወጣ ነው። ኦኬ ሻፍታችን ልክ የኬክን መጋገሪያና የሊጥ ነው የሚመስለው። ይሄ ነው አይደል? ስቴንለስ ያልከኝ? ይሄ ነው ሚክስ የሚያደርገው ማለት ነው። ሚክስ ውስጥ ገብቶ ሚክስ የሚያደርግልን ይሄኛው ሶ ይሄንን በብረት ማሰራት ይችላሉ። ሞስትሊ ግን እኛ ካምፓኒ ስታንዳርድ አድርገን የምንሰራው በስቴንለስ። ኦኬ። ከዚህ በተጨማሪ የፈሳሽ ሳሙና ለመስራት ምን ያህል ተጨማሪ ማሽነሪ ያስፈልጋቸዋል? ይሄን ብቻ ነው? ይሄ ብቻ ነው። ሙሉ ኬሚካላችን እዚህ ውስጥ ነው። የራሱ ፕሮሲጀር አለ። ምን ሰዓት ላይ ወይም ምን ያክል ሚኒት ሚክስ አድርገን ሌላ ቀጣዩን ግብአት የምናስገባበትን ራሱን የቻለ ስልጠና እንሰጣቸዋለን። ውስጥ ደግሞ ካስተመሮቻችን ደግሞ አይ እኔ ካፒታሉ የለኝም ከትንሽ መነሳት ነው ፈልገው ካሉ ደግሞ እቺ 300 ሊትር ሚክሰር ናት። በአንድ ጊዜ 300 ሊትር ነው ሚክስ የምታደርግልን። ወይም ቤት ውስጥ የምንጠቀመውን ይሄ ሰማያዊ ሮቶ የምንባለውን በማስገባት ይህን ሻፍት እየነቀልን እየሰካን አጀስት በማድረግ ሬሾ ሰርተው ወደ ትላልቆቹ ማሽነሪዎች እንዲመጡ ማድረግ ይቻላል። ብረት ነው ስቴንለስ ነው? ይሄ ስቴንለስ ነው። ስቴንለስ ግን ያው ከኬሚካል ጋር ንክኪ ያለው ቦዲ ነው ሞስትሊ ስቴንለስ የሚሆነው እንጂ ኤቭሪ ማሽን ላይ እነዚህ ቦዲዎቹ በብረት ነው ሞስትሊ። ሚክሰሯ ብቻ ነው ስቴንለስ? ሚክሰሯ እቺ የምታያት ሻፍቷ ብቻ በስቴንለስ ነው። ዋጋው ምን ያህል ነች? ይሄ ከሆነ 70 ሺህ ብር ነው። እስካሁን ደረቅ የልብስ ሳሙና አይተናል፣ የፈሳሽም አይተናል። አሁን ደግሞ በዱቄት መልክ ልክ እንደ ኦሞ አይነቶቹ ማምረቻ ማሽን ነው የምንገኘውና እስኪ ከዚህ እንጀምር። ኦኬ። የዱቄት ሳሙና ለማምረት ሞስትሊ የምንጠቀመው 2 ማሽነሪዎችን ነው። አንደኛው ሚክሰር ነው። ከዛ በኋላ ደግሞ ኬጅ ሚለርን እንጠቀማለን። ሚክሰር እንደማንኛውም ቀደም እንደጠርቀው በ50 ኬጂ ነው። ግን ከሌሎቹ ማሽነሪዎች እንዴት ይለያል ካልከኝ ሚክሰር የምንጠቀመው ሙሉ በሙሉ ስቴንለስ ነው። ሶ ዱቄት ሳሙናን ደግሞ ለማምረት ግዴታ የምንጠቀመው ስቴንለስ የሆነ ሚክሰር ነው። እንደ ግዴታ ስለሆነ ማለት የምንጠቀማቸው ኬሚካሎች በጣም ሃርድ የሆኑ አሲዶች ወይም ብረትን ሊበሉ የሚችሉ አሲዶች ስለሆነ ግዴታ በስቴንለስ ነው የሚሰራው። ከዛ በኋላ ደግሞ ሚክሰር ላይ ከቀላቀልን በኋላ ደግሞ የሚወጡት ፓርቲክሎች አንኳር ሆኖ ስለሆነ ኬጅ ሚለርን በመጠቀም ወደ ዱቄት ፎርምነት እንዲመጡ እናደርጋቸዋለን። ኦኬ። ይሄን ምን ያህል ኬጂ ነው በአንድ እንትን ሚክስ የሚያደርግልን? ይሄ 50 ኬጂ ነው። እንደ ፍሌክሲብል ግን እንሆናለን። ያው ይሄ ሞዴሉ ትንሹ ሞዴል የምንለው ነው።
ወይም 350 ሺህ ብር የሚሸጠው በትንሽ ካፒታል ሰዎች ሊነሱበት የሚችሉት ነው። ግን እንደ ደንበኛው ፍላጎት ማሳደግ ሲፈለግ ይሄን ኬጂ ወደ 100 ኬጂ ሚክሰር ወደ 150 200 ኬጂ እያለ እያሳደግ ነው እንመጣለን። ኦኬ ይሄ እዚህ ሚክስ ይደረግና ከዛ እዚህ ጋር መጥቶ ደግሞ ይፈጫል ማለት ነው። ኦኬ እስኪ ይሄ ደግሞ እንዴት ነው የሚሰራልን? ከሚክሰር ቀጥሎ ቀጥታ ከዚህ ግብአቱን በመቀበል ወደ ውስጥ በማስገባት ይሄ ሚክሰር እየዞረ ኬጅ ሚለሩ ደግሞ ወንፊት እያደረገ ይሰጠናል። ከዛ እኛ በሆነ እቃ ተቀብለን ፓኬጅ እያደረግን ለገበያ ማውጣት እንችላለን። ምን ያህል ነው ሁለቱም ዋጋቸው? አንድ ላይ 350 ሺህ ብር።